ነኝ ማለትህ አማራ አይደለሁም ማለትህ አይደለም። አማራ ነኝ ማለትህ ትግሬ አይደለሁም ማለትህ አይደለም። አማራ ሲል ሐም ሐራ አዲስ ሐም ለምን አዲስን ጨመርክበት? ምክንያቱም መጽሐፍ ቅዱስን አዲስ ኪዳንን ተቀበልኩ። ደኒው ክርስቲያን ደን ሐም ነኝ ግን አዲስ ሐም ዳስ ኦል ምንም ማለት አይደለም። ጎበና ስለተባለና ጎሳው ኦሮሞ ስለሆነ የኦሮሞ ነው ማለት አይደለም። ሂዝ ኖት ኦሮሞ ሂዝ ኖት ከማንም አማራ የበለጠ አማራ ነው ጎበና not at all. This is all about we know the truth, we know we are Kush, we know we have adopted many other systems, we have became Marxist, some of us crazy capitalist እንትን one man vote democracy ያድናል። ጤና ይስጥልን ሀብል ተረክ ቤት አንጋፋው ባለቅኔና ደራሲ ጸሐፊ ተውኔት ሎሬት ጸጋዬ ገብረመድኅን ሙሉ ቃለ ምልልሶቻቸውን በክፍል ከፋፍለን ማቅረብ መጀመራችን ይታወሳል። የአድባር ልጆች ነን የሚል ክፍል 1 አቅርበንላችኋል። እነሆ ዛሬ ደግሞ የኩሽ ምድር እሳት አርማ የተሰኘውን ክፍል 2 ቃለ መጠይቅ እንዲህ አቅርበንላችኋል። ይህን ቪዲዮ የምትከታተሉ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንድታበረቱን ስንል በፍቅርና በአክብሮት እንጠይቃለን። እነሆ ክፍል 2 ከሎሬት ጸጋዬ ገብረመድኅን ጋር የተደረገ ቆይታ። ኩሽ ነው ምድሩ፣ እሳት ነው አርማው። ክፍል 2 ለቲያትርና ስነ ጽሑፍ ስራዎቹ እንደ አነሳሽ እንደ አራያ የሆነውት ጥንታዊ ጸሐፍት ጠቢባን፣ የቅኔ ሊቃውንት፣ መምህራን እና ስራዎቻቸውን ቢያካፍሉን ሎሬት ድራማ ወይም ቲያትር የፈጠራ ስራ ነው እና ያሰራሩ ያቀራረቡ ከጥንት ሰዎች ነው። በይበልጥ በእንዴት አይነት ሁናቴ እንዳዘጋጁት አብሮ ትናንት ውስጥ እና ያስደነቁኝ እንደ ኤኬር ኔፍራት የጥንት ጥቁር ግብጽ ተዋናይ በድሮቹ አማልክት እግር ተተክቼ ፋና ተከታተልኩ። እንዴት አድርጎ አምላኩን ሆኖ እንደተዋነየ። የጥንት ሃይማኖት በዲያቆናት ትርጉም ነው። የቤተ ክህነት ዲያቆናት አይደሉም። የድሮ አማልክት ዲያቆናት የነሱ ኢንተርፕሪቴሽን ነው። እንዴት አድርገው እንደተረጎሙት ሕይወታቸውም እንዴት አድርገው እንደተረጎሙት ሞትን ወደ ሁለተኛው ዓለም እንዴት እንደተላለፉ ሁለተኛው ዓለም ውስጥ እንዴት እንደሚኖሩ መንፈሳዊነትን በጣም አርቅቀው የያዙ ነበሩ ዘመነ ፈርዖን እና ይህን ረገድ ግሪኮች ተምረውታል። የግሪክ ታላላቆች እነኛ እግር ስር ነው ተማረን የሚሉት ከነዛ ነው የተጠቀሙት። ኤኬር ኔፍራት የነሱ ተዋናይ ነው። ወደ ሌሎቹ ሃይማኖቶች ስርዓታቸው ውስጥ አስገብተው ለዚህ ነው ካህኑ በብዙ አይነት የተንጸባረቀ አለባበስ ተንቆጥቁጦ የሚወጣ ጠንቋይ እስኪመስል ድረስ ድሮ ጠንቋዮች ብለው ያወገዟቸውን አለባበስ የሚለብስ ምክንያቱም ባልባስ ጭምር ነው። ዳዝ አክተር በገጽ ቅብ በድምጽ ኃይል እነኚህ ናቸው የወለዱት የዓለምን ቲያትር። እነሱ ናቸው አበው ስለ ስነ ግጥም ስለ ቅኔ እና አለቃ ማዕምር ናቸው የኔ እና አለቃ ብስራት ናቸው። ትምህርት ቤት ውስጥ ከሚያስተምሩን ሰዋሰውና አማርኛ ስነ ጽሑፍ ሌላ በግል ቤታቸው ሄዳለሁ። እንደ ባልደረባ ያወያዩኛል። እኔም በጣም ነው ማከብረውና መቀበለው። እዛ እነሱ ጋር በመገኘቴ ሰዎች ሆነው ስርዓቶች የሆኑ በግል ህይወታቸው ኑሯቸውን እያየሁ ያስተምሩኛል። አንዳንዴ በወረቀት የጻፍኩትን አሳያቸዋለሁ። ምሁር ነበሩ። አለቃ ብስራት ከዲማ ነው የመጡት። ጃንሆይ ያቋቸዋል። በከፍተኛ ደረጃ ጥቆማ ነው የመጡት ለማስተማር። ራሳቸውን ጣሊያንኛ ያስተማሩ ናቸው። የጣሊያን ደራሲያም በጣሊያንኛ ነው የሚያነቡት፣ ግን ካህን ናቸው። እርሶ ለመድረክ ተዋንያንነት ያስተማሯቸው ያነቃቋቸው እነማን ናቸው? የእርሶ ተውኔቶች ለመድረክ ሲዘጋጁ ብዕሮ የሚፈጥራቸውን ገጸ ባህሪያት በመወከል የሚያረካውት? ብዙውን ጊዜ ያስተማርካቸው ሰዎች ገሌ አስተማረን ቢሉ ነው የሚሻለው። አንተ ይሄ ገሌን አስተምሬዋለሁ እኔ ከማለት የሉም ማለት ሳይሆን አሉ። ሌላው የቲያትር ማስተማር የቲያትር ትምህርት ቤት ባልነበረበት ጊዜ ትምህርት ቤት እስካቋቋምንበት ጊዜ ድረስ ካቋቋምንም በኋላ አጥጋቢ በሆነ ደረጃ ተዋናይ በእውቅ ደረጃ ሊወጣልን አልቻለም። ግን ወደፊት ያወጣል። ግን ትልቁ ነገር መሰረት መጣሉ ነው። መድረክ ላይ የምታስተምረው ይበልጣል እየሰራ የምታስተምረው እና አውላቸው ደጀኔ ሼክስፒርን ኦቴሎ እንዲጫወት የሱን የመሰለ ድምጽ የሼክስፒር ስራ የሼክስፒርን ገጸ ባህሪ ኦቴሎን እንዲጸነስ ማድረግ በቀላል አይሄድም፣ አስቸጋሪ ነው። አንደኛ መጀመሪያ ኦቴሎ ባሪያ ነው።
ባሪያ ሆኖ ግን ስለ ባህሉ ፋክተር ምን ደሞ ይሄንን ሽፍታ ባሪያ ነው የሚል ሂዝ ቢያዝድ ነው። ግን እኔ የምፈልገው እሱን ነው። ምክንያቱም የመድረኩ ንጉስ እሱ ነው። ድምፁ፣ ተሰጦ፣ ችሎታው በጣም የማይጠየቅ ነው። እነሱ ናቸው የሚያረኩኝ። ሲጫወቱ ይቀበላል፣ ይገባዋል። አንደበቱን አውቆ መንፈሱን አውቆ ካልዘጋው ከከፈተ ይከፈታል። እንደሚደብቀኝ አውቆ እንደሚዘጋብኝ አውቀዋለሁ። ምን ይሄ የኮሎኒያሊስት ተማሪ ነው የሚል እንግሊዝ ሀገር ስለተማርኩ እና አንድ ከእንግሊዝ ሀገር የመጣ ተማሪ መጥቷል እዚህ ሲባል ደሞ ምን ሊሆን አይነት ነገር አለ። ግን ጊዜ ይፈጃል። ኋላ ወዳጅ ሆነ። ግን it takes a long time። እኔ የምፈልገውን ስለማውቅ የምፈልጋትን ከውስጡ እስካገኘሁ ድረስ ለዚህ ኦቴሎን በድንቅ ነው የተወጣው። ስለዚህ የትምህርት ነው። takes have time። እነ ሲራክ እና አለሙ ገብረአብ መድረክ ላይ ነው እየተፋጨን ያደጉት። ሱራፌል ፈቀደ ረጅም እድሜ ነው ያሳለፍነው ከነኚህ ቤተሰቦቼ። ግን ስራ ነው፣ ደሞዝ ይከፈለዋል፣ መግባት አለበት፣ ማጥናት አለበት። ግን የኪነት ሰው ነው። ሊሰራት ይወዳል፣ በጣም ይፈልጋታል እና አብልጦ ለመስራት ይፈልጋል። በጣም ለመስራት በጣም ክፍት የሆነ አንጎል አላቸው። አንድ ነገር ነው በቃ። እንግዲህ ያው እንዳገሩ አያያዝ ነው። ደግሞ እነሱ ከፍ ሲሉ ሌላው ደግሞ ከስር ይመጣል። እንዴት አባቱ ከኔ ይበልጣል ይላል። በድርጅቱ እመም ይመጣና የራሱን መጥለፍ ይፈልጋል። ይሄ ያለ ነገር ነው። በቤተ ክህነትም የቅኔ ቃልን ገደልከው ይላል። ይሄ ከየት መጥቶ ነው ደግሞ ሽልማቱን የሚቀበል ብለው በብዙ ተነስተውብኛል። ስለዚህ ያለ ነው ስለምናውቀው የሀገር ባህል ግን መጥፎ ባህል ነው። አብሮን የተሳሰረ ስለሆነ በጣም አለርት መሆን ይፈልጋል። ቆቅ መሆን አለበት፣ መንቃት መጠበቅ አለበት። ፈተና ነው፣ ቀላል አይሄድም። በዛ ተፈትነው እየወጡ ስለሆነ ዛሬም መድረኩን ፎርማል ትምህርት ተማሩ የሚሉትን ነገር ጓዳ ነው የከተቷቸው። መድረክ ላይ ናልኝ ነው የሚሉት። አንዳንዴ ኤክሰፕሽናል ከዩኒቨርሲቲ የወጡ ልጆች አሉ፣ ግን ስቲል መድረክ ላይ አብረው የተማርካቸው ናቸው። ይሄ ዲፕሎማ የሚሸከም ሌላ ጉዳይ ነው እና የድሮዎቹ መላኩ የሚባለው እነሱ ሰዎች ብዙ ስራ ሰርተዋል። እነሱ ናቸው እነኚህን ከመንደር ሰብስበው በታለንት ቴስት አመጧቸው። አየህ፣ ፎርማል ባክግራውንድ በኋላ ነው እኛ የሰጠናቸው። ያን ፎርማሉ ባክግራውንድ ለመስጠት ያለው ትግል እና የተቀበሉት አሸንፈው ወጡ። ደግሞ የሥነ ጥበብ ሰው ምንጊዜ ቢሆን በቁና ይሰፈር ኢምፖሲብል። በምንም ትውልድ ቢሆን ውድድሩ በጣም ከፍተኛ ስለሆነ ፍጭቱ ብዙ ስለሆነ ወጋየሁ አንዱ ከዚህ ውስጥ ነው የወጣው። የመድረክ ንጉስ ነው። እነዚህ ሲሰሩት አንድን ነገር ይሰጡታል። ጂሎ ማሮን ብዙ ጊዜ ያወድሳል ወጋየሁ። ከሰራሁት ቲያትር ሁሉ የፈተነኝ ጂሎ መሮ ነው ይላል። ጂሎ መሮ የመንደር ጀብራሬ ነው፣ ፉዞ ነው የሚጮህ። ግን ያ ሰው ታለንትድ ማን፣ ይዘፍናል፣ ይሸልላል፣ ያቅራራል፣ ይሰክራል፣ ይጠጣል፣ ይናገራል። ሲናገር አጭር አጥንት ነው የሚሰብረው። he knew he is an artist. he knew just 1 meter away from his life። ደውል ደዋይ ነው። አን አርቲስት ሞልቷል ኢትዮጵያ ምድር ውስጥ በየጓዳው። እኔ በልጅነቴ አብሬ የኖርኩኝ ነኝ፣ አውቀዋለሁ። አንግሌ መሮ እምለው ስም ውስጤ ስላለ እሱን ማውጣት አለብኝ፣ መወለድ አለበትና ወጋየሁ ማንም ሊበልጠውም አልቻለም። ሌላም ታላላቅ ስራ ሰርቷል፣ ግን እንደ ጂሎ መሮ የፈተነኝ የለም ይላል። ልክ ነው። በቂ የመድረክ መሪዎችና አዘጋጆችን ለማፍራትና ከትውልድ ትውልድ የማወራረስ ቀጣይነትን ማረጋገጥ የሚያስችሉ ኢትዮጵያውያን የሙያና የትምህርት ተቋማት እንዴት ማደራጀት እንችላለን? ሎሬት የመድረክ መሪዎች እየወጡ ናቸው፣ ግን በአንድ ስራ ትልቅ ነገር የሰሩ መስሏቸዋል። በአንድ ስራ ይሄን ካለው ሁናቴ ጋር ማደደብን ስለሚወዱ ሲያብጡላቸው ደስ ይላቸዋል። ለምን ሌላ ያዘጋጃላ ሄዶ ካላዘጋጀው ይላል። ስለዚህ አንተ ይሄን ያንን ብለው አስተምር ይሉታል። ከዛ ሌክቸር እንዳረገ ይደርቃል። አንድ ነገር እንትን ሳይል ተዋናይ ተሰጦን የዳይሬክተር ተሰጦን በተግባር ላይ አያውለውም ወይ? እንግዲህ የኢያሱን ማነው ኢሳያስን አሸንፈናል ምናምን ብሎ ይጮህ ይሆናል። ሉክ they kill them እንጂ በበስተኋላ የመጡ ናቸው። ግን በአባተ ደረጃ አይደሉም። አባተ ጋር እድሜን ነው ያሳለፍኩት። ይሄ ቀላል አይደለም። ሃይማኖት ሊሞክር ይችል ነበር፣ ግን እሱ መድረክም ላይ ሳይወጣ ሳይዘጋጅም እድሜው ያለፈ ይመስለኛል። እሱ ሰውዬ የሚችል ሰው ሳይሰራ የቀረ ይመስለኛል። ሃይማኖት ዛሬ ያሳዝነኛል። እሱ ግን በሱ ደረጃ የሉም ሰዎች። ይውሲ ዋስ አባውት ኢት ኤንድ ጥቂት ነው፣ በጣም ጥቂት። ጌትነት ደህና ይሞክራል፣ ግን ገና ነው። ገና ከሚሞክሩት ነው። ምክንያቱም በዓለም ደረጃ ነው የምናየው፣ ከዛ በታች ሊሆን አይችልም። አውላቸው በዓለም ደረጃ የመድረክ ንጉስ ነው ስል because he is ነው። ሰርዶኔ ሶሎሌ ይችን ጠብታ ታክል አይበልጠውም አውላቸውን። ግን ኢትዮጵያ ውስጥ ያለ ሰው ነው። ማን ይወቅለት?
እንጀራ እንደራበው ነው። ፍትህ በኢትዮጵያ፣ ነጻነት በኢትዮጵያ፣ እድገት በኢትዮጵያ፣ ጥበብ በኢትዮጵያ መቼና እንዴት ይሆን የሚስፋፋውና የሚያድገው? ሎሬት አንድ ሰው አንድ ድምፅ ነው፣ ሌላ ዓላማ የለውም። ዲሞክራሲ ሁሉ ነገር ይፈታል። ያ ሲሆን ያስ ካልሆነ ድረስ ብዙ ደም ይቃጠላል። ህዝቡ ያውቃል። ህዝቡ ብድግ ነው የሚለው። ትክክለኛውን ሰዓት ያውቃል ህዝቡ። ህዝብ ቀድሞ መንግስት ጭራው ነው። አየህ ከኋላ ይጎትተዋል። that is reverse እና ያ ሲሆን አንድነት ኃይሎች፣ ነጻነትና ዲሞክራሲ ኃይሎች እየተጠናከሩ ሲመጡ ዘረኝነቱ እየደቀቀ ሲሄድ ተዋንያኑ ብዕሩ እየጋለ ይሄዳል። እዚያ ጋር የሚያደርሰው እሱ ነው። ብዙ ችግር አለ በኢትዮጵያ ግን የዓለም ህዝብ ያልተቸገረውን ተቸግረን አናውቅም። ስለቻልን ነው የምንቸገረው ይመስለኛል። ላይችል አይሰጥም እና ይቻላል እና ያ እንትን እኔ እንደሚያሸንፍ አልጠራጠርም። አይጠፋም። የኢትዮጵያ ህዝብም ነጻነትም ዲሞክራሲም ፍትህም አይጠፋም። ጴጥሮስ ያችን ሰዓት የሚለው ቲያትሮ በኢህአዴግ ወያኔ ዘመን በድጋሜ ለህዝብ ሊታይ ተዘጋጅቶ እንደተከለከለ ይታወቃል። እርሶ በወቅቱ ይህ ቲያትር ለምን እንዲታይ ፈለጉ? ለምንስ የተከለከለ ይመስሎታል? አንድ ትውልድ በየራሱ ትውልድ የራሱን ጀግና በየራሱ አመለካከት መልሶ ይቀርጸዋል። አሁን አዲስ አበባ ውስጥ ቴዎድሮስ ይታያል። ለዚህ ትውልድ ቴዎድሮስ በዚህ መልኩ ቀረበ ማለት ነው። አስቀድሞ በቴዎድሮስ ጊዜም ምናልባት ጎንደሮች ሰርተውት ይሆናል። ወደፊት ደግሞ የኛ ልጆች ይሰሩት ይሆናል። ስለዚህ አብርሃም ሊንኮን ዛሬም ይሰራል። ከዚህ አንጻር ነው ለወቅቱ ጥያቄ መልስ ሰጪ ባህሪ አድርገው ያቀርቡታል። ጴጥሮስ ይታይ ያልኩበት በዚያን ጊዜ አሁንም ቢታይ ደስ የሚለኝ ለወቅቱ ጥያቄ መልስ ሰጪ ባህሪ ያለው ስለሚመስለኝ ነው። ጴጥሮስ በንጉሠ ነገሥቱ ስደት ባቡር ጣቢያ ተሳፍረው ሲነሱ ከሊቃነ ካህናቱ መካከል ተስፈንጥሮ ወርዶ ነው በፊታቸው ቆሞ አይሂዱብን፣ አውራው ከሸሸንቡ ይበተናል፣ ጦርነቱን ገና ጀመር ነው እንጂ አልጨረስነውም ያላቸው እና ወቅት የፈጠረው ሰው ማለት ነው። ተናገረ የወቅቱን። ያ አይነት ሰው ለዛሬም መድኃኒት ነው። ትውልዱ መካከል መንቀሳቀስ አለበት። ትውልዱ ማን እንደሆነ ማወቅ አለበት። በድንጋይ ሐውልት አስሮ ቁጭ ማድረግ ሌላ ጉዳይ ነው። አንደበቱን ግን መድረክ ላይ አውጥቶ ማንቀሳቀስ መስማት የትውልዱ መብት ነው። በተለይ ቤተ ክህነት በእንዲህ አይነት ጣር ውስጥ ባለችበት ጊዜ የፖለቲካ ካድሬዎች መጫወቻ ስትሆን እንደ ጴጥሮስ አይነቶቹ ናቸው ከአባቴ ቤት የንግድ የቁማር ቤት አታድርጉ ብለው ጅራፋቸውን የሚያነሱት። እንደ ጴጥሮስ መሆን አለባቸው። መድረክ ላይ ተነስተው የሚቆጡት የሚገስጹት ትውልዱን እና እነሱም ለዚህ ነው የከለከሉት። ትውልዱን ካልተበጠበጠ እነሱ መንግስት ሆነው አይቆዩም። ለዚህ ጦርነቱን ምኑን ሁሉ መንገድ እየፈለጉ ሰበብ እየፈለጉ ያሰፉታል እንጂ አያቆሙትም። በተለያዩ መድረኮች ላይና በጽሁፎ የኢትዮጵያ ህዝብ መሰረታዊ የዘር ግንድ የካም ወይም የኩሽ ነገዶች እንደሆኑ ሲገልጹ ቆይተዋል ሎሬት። ነገር ግን በአሁኑ ጊዜ መሬት ላይ ህዝቡ አንተ አማራ፣ አንተ ኦሮሞ፣ አንተ ትግሬ፣ አንተ ጉራጌ፣ አንተ ወላይታ ወዘተ በሚል የዘር ክፍፍል በፍጹም የተለያየና ምንም የሚያገናኘን እንደሌለ በሰፊው ይሰበካል። ይሄንን ሁለት አመለካከት እንዴት ማስታረቅ ይቻላል? አንዱ የወቅት አባባል ነው፣ የታሪክ መሰረት የያዘ አባባል ነው። ኩሽ ነው ምድሩ፣ እሳት ነው አርማው። ካም ማለት ሰላምም ማለት ነው። ሰላምንም ያጣምራል። ካም ጥቁር ሆኖ ግን የውጭ ደም አለበት፣ እንደኛ አይነት ማለት ነው። ጥቁር ሆኖ የውጭ ደም ያለበት ኢትዮጵያዊ በሙሉ ጥቁር ሆኖ የውጭ ደም አለበት። ኩሽ ጥቁር አፍሪካዊ አባት ነው መሰረቱ። ስለዚህ ከኩሽ ስልጣኔ ተነስቶ ከሌላ ደም ጋር ፊውዝድ የሆነው ጥቁር ካም ተደምሮበት ነው የግብጽ ስልጣኔ ሰማይ የደረሰው። የኢትዮጵያ ስልጣኔ፣ ኑቢያ ስልጣኔ፣ ሜሮ ስልጣኔ በመሰረት የምድሩ ባለቤት መጀመሪያ ምድር ላይ የነበረው ኩሽ ነው። ይሄ ብቻም አይደለም። የሰው ዘር በምድር ላይ መጀመሪያ ሲፈጠር የተፈጠረበት ምድር ያ ቦታ ነው። ኢትዮጵያና ኢትዮጵያ አካባቢ የትም ቦታ ባለም ዞሮ ከዚህ በፊት የነበረ ሰው አላገኙ። ፈላጊዎቹ ደግሞ አውሮፓውያን ናቸው። ምክንያቱም ማንነታቸውን ማወቅ ስለሚፈልጉ ነው። ናቹራሊ ዞሮ ማንም ሰው ግንዱን ስሩን ማወቅ ይፈልጋል። ስለዚህ ግንዳቸው እኛ መሆናችንን ፈልፍለው አግኝተው ያሳወቁን እነሱ ናቸው። የዓለም ግንድ እኛ መሆናችን በዛ አካባቢ ያለው የጥቁር ዘር ኩሽ ነው። እሱ ከተስፋፋ በኋላና ባህራትን ያቋረጠ ውቅያኖሶችን ያቋረጠ ናቪጌተር አቪዬተር መሆን ሲጀምር ሜዲትራኒያን አቋርጦ ሲመጣ ከሌሎች እስያ ደም ጋር መዳቀል ሲጀምር ያ ካሜቲክ ፋክተሩ ተመልሶ ሲመጣ ካም የምንለው እነሱን ነው። እኛን ያሁኑ መሰል መልክ ያለው
ለምን መተው ኢትዮጵያ አካባቢ ይቆፍራሉ? የሰው ዘር መሰረት ለመፈለግ ወደ ራሱ ግንድ መምጣት ማንነቱን ማወቅ እንደሚናፍቀው ያህል የዛሬ አፍሪካን አሜሪካን ወንድሞቻችን ወደ አፍሪካ ይሄዳሉ። አይሪሽ ወደ አይሪሽ ይሄዳል። ሃይላንድ የራሱን ግንድ የመፈለግ ማንነቱን የመፈለግ አንዱ የሰው ባህሪ ነው። ስለዚህ ከዚህ ግንድ ውስጥ የወጡት የኩሽ ልጆች ከካም ጋር ጣምራ ሆነው የመጡት ግንዶች ሌላ ሃይማኖቶች በወቅቱ መጡባቸው። እነሱ እንደሄዱት ሌሎቹም መጡ። ውቅያኖሱን አቋርጠው እንደሄዱ ውቅያኖሱን አቋርጠው መጡ። ሌሎቹ ስልጣናቸው ሲችል መርከብ መስራት ሲችሉ ንግድ ሲፈልጉ ኃይል ሲኖራቸው መጡ። ሲመጡ በአንድ ፊት ግንዳችንን እንፈልጋለን፣ ግን አንድ አይነት ሃይማኖት ይዘው አንድ አይነት ቋንቋ ይዘው ነው የመጡት። እነኚህ ጥንት ይዘውት የሄዱበት ቋንቋ ደባልቀውት አዲስ ሌላ ቋንቋ አዳብረው ነው የሚመጡት፣ አዲስ ሌላ ሃይማኖት ይዘው። ይሄ አዲስ ሃይማኖት ተወዳጅነት ሲኖረው ተቀባይነት ሲኖረውና ጉልበተኛ ሲሆን በጉልበቱ ማሳመን ሲችል ሲመጣ ያንን ቋንቋ ያንን ሃይማኖት መቀበል ይጀምራል። በዚህ መልክ ነው የኩሽ ልጅ እስልምናን የተቀበለው፣ የኩሽ ልጅ የአይሁድን ሃይማኖት የተቀበለው፣ የኩሽ ልጅ የክርስትናን ሃይማኖት የተቀበለው። የኩሽ ልጅ አይደለም ክርስትናን የፈጠረው፣ የራሱ የፀሐይ አምልኮ ስርዓት አለው። አጥባራ ነው፣ አጥባራ ዛት ኢዝ ኢት። ሌላው መጣ አየው፣ ሲመጣ ያኛው አዲሱን ተቀበለው። አዲሱን የተቀበለውና ነባሩን የያዘው ተጋጩ። አዲሱን የተቀበለው በአዲሱ ቋንቋ ይናገራል፣ ያኛው በነባሩ ቋንቋ ይናገራል። ያ ነባሩን ስርዓት ያስይዛል፣ ይሄኛው አዲሱን ስርዓት ያስይዛል። ተቀበል አልቀበልም። ትላንትና ማርክሲስት ሲመጣ ማርክሲስት ነኝ አለ፣ ጩቤውን ይዞ ሽጉጡን አቀባብለው እና ተወኝ ሲለው በጥይት ነው አንተ ማርክሲስት ምናምን ብሎ ወንድሙን። አንደኛ ደግሞ በጊዜው የከረረ ነው። ስለዚህ ቀልድ አይደለም፣ ሲመጣ ይመጣል። ለዚህ አንድ ወንድም ሶስት ሆነ ማለት ነው። የነባሩ አዲሱ ገና የሚመጣው ያ ደሙና አጥንቱ አንድ መሆን አለበት። የአይሁድ ሃይማኖት ተቀበለ። የሥርዓት ለውጥ ከዛሬ ጀምሮ የፀሐይን አምላክ አላመልክም፣ ፀሐይን የፈጠረው የእስራኤልን አምላክ ነው አለች ሳባ። እዛ ሰለሞን ጋር ሄዳ ስትመጣ ሥርዓት ለውጣ ነው። ሺዝ have become impersonal። ለዚህ የምትከተለኝ ተከተለኝ አለች። ጦርነት ሆነ በኩሽ ምድር፣ በአባቴ ምድር ውጪልኝ አንቺ ከሃዲ ነሽ አለ። አንተነህ ከሃዲ ና ይዋጣልን አለች። አሁን ዛሬ እንደምናየው ና ይዋጣልን እና ክርስትና ሃይማኖት ባህላችንን አበልጽጓል። እስልምና ሃይማኖት ባህላችንን አበልጽጓል። ቀደም ከፈርዖን ሃይማኖት ላይ መንጭቶ የመጣው የጋዳ ሲስተም በልጽጓል። we are rich parent። ስለዚህ አብሮ መኖር ተቻችሎ አብሮ መቀበል ነው እንጂ ይኸው አሜሪካን እናየዋለን። ሰይጣን ያመልካሉ እኮ መቅደስ አላቸው። የሰይጣን ቤት በወርቅ የተሰራ ሰው እስካልነካ ድረስ እዛ ሄዶ ቢፈጠፍጥ ማንም ጉዳይ አይለው። በወርቅ የተሰራ ቤት ነው። ይጮሃል እዛ ሄዶ። ለምን? መብት ነው፣ ዲሞክራሲ ነው፣ እኩልነት ነው። ምንን ይነካኛል? ወንድሜ ሄዶ የፈለገውን ቢያመልክ እኔን ምንን ይነካኛል? ለምን አያመልክም? እኔ የምፈልገው ወንድሜን፣ እኔ የምኖረው ወንድሜ ጋር። ለዚህ ነው ሰው የተማረ ይግደለኝ ይላል፣ ወሎዬ ይግደለኝ ይላለሁ እኔ ብዙ ጊዜ። እስላም ያርዳል አንድ በግ አርዶ፣ ያ በስመ አብ ወልድ መንፈስ ቅዱስ ይላል፣ ያ ቢስሚላሂ ራህማን ራሂም ይላል። አንድ ቃል እኮ ነው። ቢስሚላሂ ራህማን ራሂም በስመ አብ ወልድ መንፈስ ቅዱስ ማለት ነው ብሎ አንድ በግ ቆርጦ ይሄ የወዳኛውን ይጠብሰዋል፣ ያኛው የዚህኛውን ይጠብሰዋል። በቃ በሰላም አብሮ መኖር። ይሄ ብስለት ነው፣ ርቀት ነው። ይሄንን አቺቭ ማድረግ ሰላቃተው ነው አውሮፓ ጣሩን የሚያየው። አንድ አክራሪ የሚሉት ነው ሱፉን ግጥም አድርጎ ቂቅ ብሎ ፈርስት ክላስ ሆቴል ገብቶ በሆዱ ውስጥ እዚህ ኪስ ውስጥ ይከትና ቦምቡን ትርኢት ሴንተር ላይ ሄዶ ያቦነዋል። አብሮ ይቦናል። አላህ ጎን ሄጄ ቁጭ ላለሁ ይላል። እምነት ነው። he can change him። ስለዚህ ሄዶ እዛ ቢጸልይ ምን ቸገረኝ? ሄዶ የሚያመልከውን ያምልክ። እግዚአብሔር አንድ ነው። ልዩ ስም ጠራ ነው እና ደግሞ ንግድ አለበት። አየህ፣ የሚነግዱት ደግሞ በዛ ጥቅም ሁሉን ሰው በዚህ ሐሳምኜ ይላሉ ቤተሰብ እስከሚጨረስ። ለዚህ ነው ኦሮሞ ነኝ ማለትህ አማራ አይደለሁም ማለትህ አይደለም። አማራ ነኝ ማለትህ ትግሬ አይደለሁም ማለትህ አይደለም። አማራ ሲል ሐም ሐራ አዲስ ሐም። ለምን አዲስን ጨመርክበት? ምክንያቱም መጽሐፍ ቅዱስን አዲስ ኪዳንን ተቀበልኩ ደኒው ክርስቲያን ደን ሐም ነኝ ግን አዲስ ሐም ዳስ ኦል ምንም ማለት አይደለም። እና አማራ የሚያደርገው አዲስ ካም መሆኑ ነው። አማራ መሆኑ ሃይማኖተ አበው ክርስትና መቀበሉ ይህ አይዲዮሎጂ ነው፣ ኃይለኛ ነው። ማርክሲዝምን የተቀበሉትን ምሳሌ የሰጠሁት ለዚህ ነው። ኪል ሶስተኛ በአማርኛ መናገሩ ነው። በአማርኛ ክርስትናን አመለኩ። እነኚህን ሰዎች አሰባስበው የሚመራቸው መንግስት አቋቋሙ። that's what about that's all። ስለዚህ ጎበና ስለተባለና ጎሳው ኦሮሞ ስለሆነ የኦሮሞ ነው ማለት አይደለም። he's not ኦሮሞ he's not። የኦሮሞን ገዳትቶ ሃይማኖተ አበውን ተቀብሎ አማርኛን ተናግሮ በአንድ መንግስት ስር ተዳድሯል።
እዛ ለመንግስት ገድላለሁ። ስለዚህ ከማንም አማራ የበለጠ አማራ ነው ጎበና። ኖት ኢት ኦል ዲስ ኦል አባውት ለምኒልክ ሊያገለግል አይደለም፣ የሸዋና አንኮበር መንግስት ለማቆም ነው። ምኒልክም ትክክል ካልቆመ ይመተዋል፣ ስርዓቱ ይሄ ነው አለ። ያ ዳትስ ሃው አማራ ከየትም ይምጣ፣ ግማሹ ከወላይታ ነው ሄደው፣ አብዛኛው ኦሮሞ ነው። እሱ ከመሰረትም ጀምሮ የመጣው ከአማራ ሳይንት፣ ከወሎ ላሊበላ አገው ናቸው። they came right 800 years ago። ቋንቋው ሲጀምር በግዕዝ ማምለክ፣ በግዕዝ መስፈን፣ በግዕዝ እስክስታ ማረግ፣ በግዕዝ የፍቅር ደብዳቤ መጻፍ፣ በግዕዝ መርዶ ተከለከለ። ገበሬ ደግሞ ሌላ ስራ የለውም፣ ጎመኑም በምን ይግዛ? በግዕዝ ካልተናገረ የእግዚአብሔርን ቃል ታበክታለህ ምናምን ተባለ። ሲከለከል ሪቮሉሽን ነው አማርኛን የፈጠረው። እሱ እንደገና ወደ ኩሽ ገብቶ ግስ እየገሰሰ አመጣ። አዲስ ኤልፓርቶ መጣ። ዳስ ኦል ፖፑላር ሆነ። ለምን በሱ የሚያወግዝህ ቄስ የለም፣ ውግዝ የሚያወግዝ። በኋላ ከዱና አማርኛ የኛ ነው አሉ። አይ አክቲቭሊ ሰክሰስፉል፣ ከሰማይ አልወረደም። ፊደሉ የግዕዝ ፊደሉ ከሳባውያን ነው የመጣው። ሳባውያን ደግሞ ኢትዮጵያ ናቸው። በኢትዮጵያ መንግስት ስር የምትተዳደር መሬትና ሀገር ነበራቸው። ሳውዲ አረቢያን ትላንት ነው የወሰዱት። እንደዚሁ ከሰላን የወሰዱት ትላንት ነው። ጅቡቲን የወሰዱት ትላንትና፣ ሶማሊያን የወሰዱት ትላንትና፣ ኤርትራን የወሰዱት ዛሬ፣ ነገ ደግሞ ኢትዮጵያን ይወስዳሉ። ፕሮሰስ እና ኢትዮጵያን ማዳን ማለት መሰረቱን ማወቅ፣ እውነቱን ማወቅ፣ እውነቱንም ታውቃላችሁ፣ እውነቱም ነፃ ያወጣችኋል ነው የሚለው መጽሐፍ። we know the truth, we know we are kush, we know we have adopted many other systems, we have become marxist, some of us crazy capitalist እንትን one man vote ዲሞክራሲ ያድናል። እኛ ማንነታችንን ማወቅ ያስፈልገናል። ለዚህ ኦሮሞ የትግሬ ወንድም ትግሬ፣ የአማራ ወንድም አማራ፣ የጉራጌ ወንድም ጉራጌ፣ የሶማሌ ወንድም የኩሽ ልጅ የካም ልጅ አንድ መሆንን መጀመሪያ ከማረጋገጥና ያንን እርግጠኝነት ደግሞ በማይፋቀው መሽመድመድ በማትችለው ዋን ማን ዋን ቮት ዲሞክራሲ መንገድ ማድረግ እንጂ ችግር የለብንም። ችግር የሚፈጥሩት ጎጠኞች፣ ጠባቦች ለስልጣናቸው ሲሉ የኢትዮጵያ ሕዝብ አፈር ድሜ ቢበላ ደስ ይላቸዋል። እንደውም አፈር ድሜ የበላ እንደሆነ ነው ስልጣን ላይ የሚቆየው ይላል። ጠላቱ ነው። he hates him። ስልጣኑን ብቻ ነው የሚወደው። መሬቱን መውሰድ ይፈልጋል። አይወስድም ደግሞ። መሬቱን የሚወስድበት ከጀርባ ያለው ኃይል ነው። እሱን በርታ የሚለው መሳሪያ የሚሰጠው የውጭ ኃይል ነው። መጨረሻ የሚወስደው ብቻውን ሲብቃቃ ይወስዳታል እሱ። he thinks he will keep it for himself. never የትኛው ጥቁር አውስትራሊያዊ ነው ያስቀረ መሬት? እርስ በርሱ ሲላተም መሳሪያ ሲሰጠው፣ ሲያጋጨው፣ ሲያጫርሰው መጨረሻ ራሱ ወሰደው። የትኛው ሬድ ኢንዲያን ነው አሜሪካን ያስቀረው? አንዴ ከካናዳ ጋር፣ አንዴ ከብሪቲሽ ኃይል ጋር፣ አንዴ ከማን ጋር እያጋቡት እርስ በርሱ ሲያዋጉት፣ ሲያጫርሱት መጨረሻ ላይ ሙጥጥ አረጉት። ለአፍሪካ ልዩ ዳረጉት አለ እንዴ? መሬት እንዲህ አንገብጋቢ በሆነበት፣ እንዲህ ውድ በሆነበት፣ የሰው ዘርም የእህል ዘርም ባጥለቀለቀበት ሁሌ ያ ይመስለኛል። ክፍል 3ን በቀጣይ ይዘንላችሁ እንቀርባለን።